የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 27 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 27 ቀን 2407 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። ከዚያም ከአርቲስት ሻምበል በላይነህ ጋር ያደረግነውን ቃለ ምልልስ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የአገዛዙ የውሸት የተራራው ፕሮፓጋንዳ ሙሉ በሙሉ ተናደ። በአይነቱ ለየት ያለው የቅጥረኛው ጀነራል መሐመድ ተሰማና የጅባራ ብርሃኑ ጥላውን ዘመቻ ምን እንደነበር ፍንትው አድርገው የሚያሳይ መረጃ ወጥቷል። እነዚህ ሁለቱ የብልጽግና የጦር አዛዦች የምስራቅ ዕዝና የስድስተኛ ዕዝ ጦር መሪዎች ሲሆኑ መሐመድ ተሰማ የጎጃም ክፍለ ሀገር ኮማንድ ፖስት ሰብሳቢ፣ እነሱ ዘመቱበት የተባለው ለየት ያለው ዘመቻም በአገዛዙ ቤት ትልቅ ትኩረት ስበዋል። እነዚህ የአገዛዙን ስልጣን ለማራዘም የተቀመጡ አሸንጉሊት ጄኔራል ተብዬዎቹ ትኩረት ያደረጉትን ተራራ ወታደራዊ ስምሪት ከማድረጋቸው ማስቀድሞ የፋኖ የሎጂስቲክስ ማዕከልና ቋሚ የኃይል ሚዛን ማሰራጫ ተደርጎ እንዲቆጠር ጮቄን ትልቅ የሚዲያ ሽፋን ሰጥተው ሰንብተዋል። ህዝቡም ሰራዊቱም አመራሩና ደጋፊው ስለ ጮቄ እንዲያስብ ከፍተኛ ስራ የሰሩ ሲሆን ከፍተኛ የሆነ የመካናይዝድ ጥቃት በንጹሃን መንደሮች ላይ በመክፈት ጮቄ የደረሰው ጥላት ምንም አይነት ወታደራዊ ድል ሳያስመዘግብ ተመልሷል። በአንጻሩ በጮቄ ተራራ የሚበቅለውን ጅባራ የተፈጥሮ እጽዋት ማርከዋል። በኋላም በጮቄ ተገኘ የተባለው ሎጂስቲክስ ወታደራዊ ካምፕ፣ የማሰልጠኛ ማዕከል እንዲሁም የፋይናንስ ምንጭ የለም። በጮቄ ሰሊጥ አይዘራም፣ ወርቅ አይቆፈርም፣ ነዳጅ አይወጣም፣ ማዕድንም አይገኝም የተባለ ሲሆን በጮቄ ከጅባራ ቀጥሎ አጥንትን ሰርስሮ የሚገባው ውርጭና በረዶ ብቻ ይገኛል። ምናልባት በረዶና ሌላውን የማረኩ የመጀመሪያ ጄኔራሎች ይሆናሉ መሐመድ ተሰማና ብርሃኑ ጥላውን ሲሉም የፖለቲካ አዋቂዎች ይጠቁማሉ። ከሁለት እዞች የተወጣጣውን ኃይል በርቀት ለመጠበቅ ድጎ ሲሆን ፈለገ ብርሃን፣ ረቡዕ ገበያ፣ ቆይ የተጠመዱ መድፎች ቀንና ሌሊት የንጹሃን መንደሮችን ደብድበዋል። ከሞጣ ቢቸና፣ ከደብረ ማርቆስ ረቡዕ ገበያ ጮቄ የተወረወረው ድጋፉ ለመስጠት የተዘጋጀው ኃይል ፊቱን አዙሮ ወደ ጮቄ ሲያንቃቃ፣ በመርጦ ለማርያም ሰኞ ገበያ በፕሮፓጋንዳው የደነዘዙትን ድባቅ በመምታት አባይ ሸለቆ ሻለቃ 1 ዲሽቃና 2 ብሬን እንዲሁም 79 ክላሽ ማርኳል። የጮቄውን ጥላት ለሁለት የከፈለ ሲሆን ፈለግ የተቀመጠው ጥላት ወደ መርጦ ለማርያም እየሮጠ፣ ጮቄ የወጣው ደግሞ ወደ ሞጣ አቅጣጫ ወርዷል። በማግስቱ በግንዶይን ትግዳር እንዲሁም አረንዞ ጎንቻ ጥላት ድባቅ ሲመታ መርጦ ለማርያም የሄደው ግማሹንና ሞጣ ከነበረው ቀንሶ ድጋሜ ግንዶይን ገባ። በሁለት ጥቃቶች ብቻ 74ኛ ክፍለ ጦር የማረከውን የ98 ክላሽ 1 ዲሽቃ 2 ብሬን 1 ኤፍኤስአር መገናኛ ሬዲዮ ወታደራዊ ቦርሳ የዲሽቃ አስቃጥላ ለህዝብ በይፋ አሳየ። ብርሃኑ ጥላውን ጅባራው ታቅፎ የቀረ ሲሆን ይህንን በምርኮ አማካኝነት ለፋኖች ገቢ ተደርገዋል። የተለየ ወታደራዊ ካምፕ የለንም። የሎጂስቲክስ እና የትጥቅ አቅራቢ ራሱ ጥላት ሲሆን በሁሉም ቦታ አለን፣ በሁሉም ቦታ ድል እናደርጋለን፣ የትኛውንም ኃይል ማጥቃት እንዳለብን በደንብ እናውቃለን በማለት የፋኖ አመራሮች ደግሞ ለአባሎቻቸውና ለደጋፊዎች መልእክት አስተላልፈዋል። በደላንታ ወረዳ የወገል ጤና ከተማ ነዋሪዎች የጸረ አማራውን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን ገለጹ። በአፋብን ሚኒሊክ ዕዝ ሙሉ በሙሉ በተቆጣጠረውና እጅግ ስትራቴጂካዊ የጦር ቀጠና በሆነው ደላንታ ወረዳ የነዋሪውን ህዝባዊ ወገንተኝነት የትግል ቁርጠኝነት የበለጠ ያጠነከረ ታላቅ ህዝባዊ መድረክ ተካሂዷል። ይህ ታሪካዊ የውይይት መድረክ የተካሄደው
የደላንታ ወረዳ መቀመጫ በሆነችው በወገል ጤና ከተማ ሲሆን በመድረኩ ሜሊክት ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች ተገኝተዋል። በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ሕዝብ ላይ ሲፈጸም ስለነበረው ስልታዊ ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ በመንግስት መር በሆነ መልኩ ስለቀጠለው ዘር ጭፍጨፋ በእዙ ትምህርትና ስልጠና መምሪያ ኃላፊ አርበኛ ፍቅሩ ፋንታው ሰፊና አጠቃላይ ገለጻ ተደርጓል። የአገዛዙ ጨፍጫፊ ኃይል በኤፍራታና ግደም ወረዳ በትምህርትና ጤና ተቋማት ላይ ውድመትና ዘረፋ ፈጸመ። 7 ክፍለ ጦር በዚሁ አውዳሚ ኃይል ላይ እርምጃ ወስዷል። በሸዋ ጠቅላይ ግዛት ኤፍራታና ግደም ወረዳ በከፍያና ደረትና ቀበሌዎች በተካሄደው ውጊያ በ7 ክፍለ ጦር ውጤታማ ምት ያረፈበት የአገዛዙ ዘራፊ ኃይል በትምህርት ቤትና በጤና ኬላ ላይ ከፍተኛ የንብረት ውድመትና ዘረፋ ፈጽመዋል። በደረትና ቀበሌ በተካሄደው ውጊያ አካባቢውን ለቀው ከመምጣታቸው ቀደም ብሎ የተመደቡ የአገዛዙ ጥምር ኃይሎች የደረትና ትምህርት ቤትን ግቢ ለምሽግነት ተጠቅመዋል። በዚህም ምክንያት በትምህርት ቤቱ የርዕሰ መምህር ቢሮ፣ የመማሪያ ማዕከል፣ የንብረት ክፍል፣ ቤተ መጻሕፍትና ቤተ ሙከራን በመገንጠል ንብረቱን የዘረፉ ሲሆን በተረፋቸው ላይ የውድመት ጉዳት አድርሰዋል። በተጨማሪም በትምህርት ቤቱ የሚገኙ የትምህርት መዝገቦች፣ የመማሪያ ቁሳቁሶች፣ ራዲዮ፣ ፓወር ባንክ እና ሌሎች ንብረቶችን የዘረፉ ሲሆን በከፍያ ቀበሌ የሚገኘው ጤና ኬላም ተሰብሮ በመግባት ሙሉ የመድኃኒት አቅርቦቱ መወሰዱን የክፍለ ጦሩ ሪፖርተር ክፍል አሳውቆናል። በዚያው ወደ ውጊያ ወቅት 7 ያገዛዙ ኃይል አባላት በነበረው ውጊያ መሞታቸውና በማስገደድ መንገድ እንድንመራ ያደረጉት ጌታቸው የተባለ አንድ የአካባቢ ወጣት በሁለት እግሮቹ ላይ የመቁሰል አደጋ ደርሶበት በአጣዬ ሆስፒታል ሕክምና እየተከታተለ መሆኑን ታውቋል። በጮቄ ተራራ በረዶ የማረከው ጄኔራል ሶፊያን በክሪ በመጨረሻም የአርበኛ አስረስ ማረን ፌስቡክ ገጽ በማዘጋት በዕለተ ዓርብ በቅዱስ ሚካኤል ቤተክርስቲያን በሬ አርዶ ሰራዊቱን በማብላት ግዳጁን በብቃት መወጣቱ ተገለጸ። የደብረ ማርቆስ ሆስፒታል አልትራሳውንድ ዘርፎ የሸጠው ዋላባተ የተባለ ያገዛዙ የረጅም ጊዜ ቅጥረኛ የምስራቅ ጎጃም ካድሬ ሸማ ሸልመው ወገናቸውን እንዲጨፈጭፍ የላኮት የ6ኛ እዝ አዛዥ ጄኔራል ሶፊያን በክሪ በጮቄ ተራራ ድንጋ ማርኮ ጀብደኝነቱን አስመስክሯል። የ32ኛ ወልወል ክፍለ ጦር አዛዥ ኮሎኔል አለምሰገድ ያለቀውን ትዕዛዝ ተቀብሎ ጅባራን ሙትና ቁስለኛ ማድረጉ ታውቋል። በጮቄ ተራራ ከተሰቀለው የጠላት ኃይል 602ኛ ኮር ዋናው ሲሆን የዚህ ኮር አዛዥ ደግሞ በበረዶ ግግር ምክንያት የሞቱ ከ23 በላይ ሰራዊት የቀበረው በረዶ ሶፊያን በክሪ ይባላል። በምርጦ ለማርያም ሰኞ ገበያና በግንዶይን ትግዳር ድባቅ የተመተው በረዶ ሶፊያን በክሪ በዕለተ ዓርብ በወሃብር ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ በሬ አርዶ ለሰራዊቱ አብልቷል ነው የተባለው። ቅዱስ ቤተክርስቲያን መዳፈሩን ሳያንስ በዕለተ ዓርብ በቤተክርስቲያን ቅጥር ግቢ በሬ አርዶ ለሰራዊቱ ያበለው ሶፊያን በክሪ የአማራ ሕዝብ ስነ ልቦና ሃይማኖታዊና ባህላዊ ትውፊቱን ለማቆሸሽ በቀሉን በቅዱስ ቤተክርስቲያን ላይ በማድረግ በሕዝበ ክርስቲያኑ የተወገዘ ጸያፍ ድርጊት መፈጸሙም ተገልጿል። ቤተክርስቲያን ምን ታድርግ የሚሉት ምዕመናኑ በመካነ ሰላም አባይ ቅድስት አርሴማ ገዳም ላይ በተፈጸመ ድሮን ጥቃት ያረከው በረዶ ሶፊያን በክሪ በቅዱስ ሚካኤል ቤተክርስቲያን በሬ አርዶ የሰኞ ገበያንና የትግዳሩን ሽንፈት ተበቅለዋል። ለካድሬውም ሆነ ለሰራዊቶቻችሁ የምታቀርቡት ድል የለም፣ በሁለት ጥቃት ብቻ ለ4 ሰነጠቅናችሁ። የእናንተ ዘመቻ መጨረሻም የማረክናችሁን ዲሽቃ፣ ክላሽ፣ ብሬን፣ ኤፍኤስአር ጥይት ለዓለም ያሳየንበት የፌስቡክ ገጽ መዘጋት መሆኑን በይፋ ታይቷል። በቤተክርስቲያኗ በዋናነት ከሚጾሙት 7 አጽዋማት መካከል የድኅነት ጾም አንዱ ሲሆን እሱም በዕለተ ዓርብ የሚጾመው ጾም ነው። ከዚህ በተቀደሰ ቀን ምዕመናን በሚባረኩበት ሥርዓተ ቁርባን በሚዘጋጅበት ታቦቱን በሚያርፍበት ቅዱስ ቦታ የአማራን ሕዝብ ለመበቀል የእንስሳት አንገት በዕለተ ዓርብ በጥይት ተመቶ ስጋቸው ተበልቷል። ይህም ጦርነት በእምነት፣ በባህል፣ በስነ ልቦና፣ በኢኮኖሚ ላይ በማነጣጠር አማራውን የማዳከም እኩይ ተግባር መሆኑን ቁልጭ አድርጎ የሚያሳይ አጸያፊ ያገዛዙ ድርጊት ተፈጽሟል። የዕለቱ ዜና በዚያ አይረሳም መልካም ስራችን ለኢትዮ
የሞታችሁ ታሪክ ይኖራል ሲዘክራችሁ ተማሪዎች የኛ ልጆች ላስታውሳችሁ ጨካኞች ተግባር አምባገነን ሴራ እናት ኢትዮጵያችን ተንስገሰሰራ ያለፈው ቁስላችን ከሆዳችን ሳይሽር መልሶ መጣ ያቅመው ከሽበት ላይ ቀርሞቱ መንጠራወቱ የኦሮሞማው ፋሽስታዊ አገዛዝ ወደ መውደቂያው መድረሱ ምንም ጥርጥር የለውም። መጨረሻው ግን ለሀገራችን በሚበጅ መልኩ ይሆናል ወይስ ቀውጢውን ያስቀጥልብናል የሚለው ለኛ የሚያሳስበንና እንዘጋጅበት የምንለው ነው። ኮሎኔሉ ተጎትቶ ይወጣል፣ እጣው የሙሶሊኒን ይሆናል ወይም ሐራሪ እንደፈረጠጠው ቡከን ላጥልብናል። ሌላ መጨረሻ የለውም። ለበሻሻው ውርጋጥ ፋሽስት እድልና ጊዜ ፈተናቸው ፋሽስቶቹ ይፈጁናል፣ ኢትዮጵያን ለአደጋ ይዳርጋሉ። በጀመሩት ከይሲ መንገድ ወይስ ልል አድርገናቸው አሸንፈናቸው አገራችንን ከጥፋት እናድናለን? ለዚህ መልሱ ያለው በአገር ወዳድ ኃይሎችና በህዝብ እጅ ብቻ ነው። ኃይል የህዝብ ነው። ኮሎኔሉና መንጋው ጠፊ ተሸናፊ ናቸው ብለን አምነን በአንድነትና በጽናት ከታገልን እናቸንፋለን። ምንም ጥርጥር የለውም። ምንም ጥርጥር የለውም ስንል ግን መሟላት ያለባቸው ቅድመ ሁኔታዎች እንዳሉ ማወቅ አለብን። በቅድሚያ የፋኖ አገር ወዳዱ ኃይል አንድነት መረጋገጥ አለበት። አገዛዙ በአውራጃዊ ስሜት ፋኖን ሊከፋፍል ከሃዲ አማራዎችን ቀጥሮ ማሰማራቱ ገሃድ ነው። መሪ ነኝ እኔ ነኝ የጎበዝ ዋና አለቃ በማለት ሽኩቻ አለ። ዘመናዊ ጠመንጃን ትጥቅ ይዞ እና አሳምሮ መንጎማለል ዋና ስምሪታቸው የሆኑም አሉ። ስማችን ከገነነ ሊያባብለን ሊገዛን አገዛዙ በብዙ ገንዘብ ይመድብልናል የሚል ስሜት የሚያንጸባርቁም አሉ። እነዚህ ርካሽ ግለሰቦችን የሚያወድሱ ህብረተሰባዊ ሚዲያዎችም ተኮልኩለዋል። ፋኖ ድሮን ይዟል፣ መላ ጠቅላይ ግዛት ነጻ ወጣ ብለው በሐሰት የሚደሰኩሩንም በአገዛዙ ሳይቀር ተገዝተው ተሰማርተዋል። ግንቦት 7 40 ምንጭ ደረሰ ብለው በሐሰትና አጉል ተስፋ ሲጫወቱብን የነበሩትን ዋሾች ከመቼው እንረሳለን? አገር ወዳዱ የፋኖ ኃይል ሙያተኛና ትግሉ የሚጠይቀውን የድርጅት ይዞታ ገና እንደሌለው ተገንዝቦ እርምት እንዲያደርግ በአጉል ሰበካ እጅ እግሩን እንዲያስሩት ወዳጅ መስለው የሚጥሩ ብዙ ናቸው። ዓላማቸው አገዛዙን መጥቀም መሆኑ ግልጽ ነው። መዝረክረክና ማዕከላዊነትን ያጣ ይዘት ማንጸባረቅ ድክመት እንጂ ጥንካሬ አይደለምና ፋኖው አንድነቱን፣ ድርጅታዊ ሙያተኛነትን፣ ህቡ አሰራርን ማጠናከር ይኖርበታል። የሚናቅና የደደበ ጠላት ቢኖረንም በራሳችን ገንዘብ የታጠቀ በመሆኑና ባዕዳን አማካሪዎችም ስላሉት ከሚመጣ ጉዳት ራስን ለመጠበቅ የጠላትን አቅም አውቆ መዘጋጀቱ አስፈላጊ ነው። ጠላትን ለማሸነፍ ለጠላት ጨለማ መሆን አስፈላጊ ነው። ድክመት ጥንካሬን ማወቅ መገምገም መቻል የለበትም። ትጥቅ ብዛትን መደበቅ ወሳኝ ነው። እንደ መንደራው ደልዳይ ያለኝ ይሄው ነው ብሎ መጋለጥ ጎጂ እንጂ ጥቅም የለውም። ፋኖነት በጥልጣልና ጉድሩ መዋብ የሚገለጽ አይደለም። ስለዚህ ድክመትን ማስወገድ፣ በስልት የሚዋጋ ሙያተኛ ጦር ለመሆን መጣር አስፈላጊ ነው። ፋኖው በጦርነት ህዝብን አስደስቷል፣ አኩርቷል። ይበልጥ ድሎችን ሊቀዳጅ እንደሚችልም ግልጽ ነው። ራሱን ከሰርጎ ገቦችና አስመሳይ ወዳጆች መጠበቅ ቀዳሚ ተግባሩ መሆን አለበት። ብአዴን፣ አማራ ብልጽግና፣
የአማራው ሕዝብ ጠላቶችና መመታትም ያለባቸው ናቸው። በዚህ ላይ ምንም ብዥታ ሊኖር አይገባም። ብጻይ ጎይቶምን እንደምናጠቃው ሁሉ ጓድ በረከት ታምራቶችን ማደባየት ይኖርብናል ማለት ነው። ከጸረ አማራዎች ጋር ፍቅር፣ ሰላም የሚሰብኩ የአገዛዙ ቡችሎች ብቻ ናቸው። ዘረኝነት ይውደም፣ ኢትዮጵያ ለዘላለም ትኖር። እኔም አልታደልሽም አገሬ ከስልጣን እምዬ ከስልጣን እየተጫጫነ ሰይጣኑ በሰይጣን በባሌን በጅማ በወለጋ አሶሳ ስንትወጣ ታልኳል ታሪክና ወታ ጋምቤላ በአርባ ምንጭ በሐዋሳ ባሰላ ዲሞክራሲ ባለ በጥይት ተቆላ በየተራቱ በየዘመኑ በየአደባባይ ትረሽኑ በሰላም ሊማር ወጣ ማለዳ የንጹሃንም አድማጮቻችን በዛሬው ዕለት እንግዳለን። እንግዳችን አርቲስት ሻምበል በላይነህ ይባላል። ብዙዎቻችሁ እንደምታውቁት እርግጠኛ ነኝ። ከአርቲስት ሻምበል በላይነህ ጋራ ሰሞኑን በዩቲዩብ እና በፌስቡክ ላይ በብዛት መታየት የጀመረውን የኢሃፓን ሰማዕታትና የኢሃፓ አባላትን እንዲሁም ሌሎች አገር ወዳድ ሰማዕታትን ፎቶ ያካተተ የዩቲዩብ ቅንብር በተመለከተ ነው። ከአርቲስት ሻምበል በላይነህ እንኳን ደህና መጣህ። ቃለ ምልልሱን ለማድረግ ፈቃደኛ በመሆነ በአድማጮችና በሬዲዮ ጣቢያው ስም በጣም አመሰግናለሁ። ይርስልኝ። እኔም አመሰግናለሁ። በተለይ በስደት ዘመኔ ብዙ ጊዜ እየሰማሁት የኖርኩ ሬዲዮ ነው። እድል አግኝቼ ደግሞ እኔንም ደግሞ ለመጠየቅ ስለሰጣችሁኝ እድል ከልብ አመሰግናለሁ። በጣም ጥሩ። እንግዲህ አርቲስት ሻምበል ይህ ሰሞኑን በዩቲዩብ እና በፌስቡክ በቪዲዮ ተቀናብሮ የወጣው ዘፈን እንበለው መዝሙር እንበለው በሁለቱም የሚጠራ ነውና ከ20 ዓመታት በፊት የወጣ ነውና አሁን ለየት ባለ መንገድ የተለያዩ ሰማዕታት ፎቶ ታጅቦ የወጣ ነውና ከምን አንጻር ተነስተህ አንተ ደግሞ ይህንን እንዳበረከትከው ለአድማጮች ብትገልጽልን? በጣም አመሰግናለሁ። ቆንጆ ጥያቄ ነው። እኔ ድሮ ቲያትር ቤት ራስ ቲያትር እያለሁ ጋሽ ተስፋዬ ሙዚቃ ሲያስጠናን ብዙ ጊዜ ለጥላሁንም ለኤፍሬምም ለብዙዬም ለተለያዩ ዘፋኞች ዘፈን ሲሰጥ ለነኩኩም ሁላ ሲሰጥ ትዝ ይለኛልና የኔን ማሲንቆ ይወዳት ነበርና በፉጨት ነው ዘፈን የሚያወጣው እና አንድ ቀን ጠራኝና የጥላሁን ገሰሰን ነበረ የሚል ዘፈን ነበረው ነበረ ምናምን የሚል እሱ ሰራና ከዛ ለእናት ሀገር የተሰዋችው አይረሳም መልካም ስራችው ለኢትዮጵያ ስትሩ የሞታችው እኛ ልጆች ላስታውሳችሁ ይልና አይጨርሰውም። ባላጋጅ ተስፋዬ ለምንድነው እቺን ዘፈን እያንጎራጎርክ የምትተዋት ስለው እኔ 6 ኪሎ ቤቴ ነው የምኖረው እዛ አዲስ አበባ ዩኒቨርሲቲ በታች ነው ቤቴና ወጣቶች ሲገደሉ ሲጫጫው ሰማለሁና ወጣቶች የሚገደልበት ሀገር ሊሆን አይችልም ይለኝ ነበር ጋሽ ተስፋዬና በኋላ ብዙ ጊዜ በደርግ ጊዜ ከጥላሁን ገሰሰ ጋር ብዙ አንድ ጊዜ ዘንድሮ የሚለው ዘፈን ታስረው ነበር። እንደገና ደግሞ የጅንጀሮ ዘመን የሚል ዘፈን ደግሞ ጽፎ እንደገና ሲያጠኑ ደግሞ ደርሰውበት አስረው ገርፈውታል። እና ጋሽ ተስፋዬ ሐሳቡን ያመጣው ጋሽ ተስፋዬ ነው። በኋላ አሜሪካን ሀገር ከመጣ በኋላ
ጋሽ ተስፋዬ ከኛ ጋር ህዝብ ለህዝብ ተሰዶ ያችን ዘፈን እስኪ እንደው በላትለው አይ እላታለሁ ግን አሁን ግን ደክሞኛልና አንተ የሚጨርሳት ከሆነ እስኪ በለው አለኝ። በቃ በጨካኞች ተግባር ብዬ ዜማዋንም ጨማመርኩባትና ወጣች። ምንድነው ይሄን ዘፈን እኔ እንደገና ልመለስበት የገረመኝ ሰዎች ለሀገራቸው ሙተው ለሀገራቸው መከራቸውን አይተው ተገርፈው መከራቸውን አይተው እኛ ሀገር ሰው ከሞተ በኋላ እንዲያውም ጨርሶ ምንድነው የሚሉት እንዲያደርጉ ነበር ማለት ነው እንጂ መኮንን ነው እንጂ እስኪ እነሱን ባህልና ክብር የሚባል ነገር የለም። አንድ ጊዜ ግሪክ ሀገር እጄ አንድ የሆነ ነገር ሰማሁ። የሰማሁት ምንድነው አንድ ልጅ ተነሳና ለውጥ መምጣት አለበት በሀገራችን ብሎ ድሮ ነው ረበሸና መኪናውን አቃጠለው። በዛን ጊዜ ህዝቡ ተነሳና ለውጥ አመጣ። ከዛ በኋላ አሁን በየአመቱ ዛች ቦታ ላይ ይቆሙና ያገኙትን መኪና ወጣቶቹ ያቃጥላሉ። ምንድነው ልጅን ለማስታወስ ነው። አንድ ሰው ነው እንግዲህ የኛ ግን ያላለቀ የለም። ያቺ አገር ልጆቿ እንዳሉ አለቁ፣ ተሰደዱ፣ ተዋረዱ። አሁንም ቀጥሏል። ግን እንዴት አርጌ በቃ ያየሁት ነዛኛ ሰፈር ካሳንቺስ ያየሁት አንዳንድ ነገሮች በልጅነት የራሱ ተጎንደር መጥቼ በ69 የሰራኋቸው አንዳንድ ስራዎች ነበሩ ከነሱ ጋር የሚያዙኝ ነገሮችና በዛ በተመለከተ እስኪ ላስታውሳቸው። ምክንያቱም ጀግና መፍጠር አልቻለም። ከኋላ ያለውን ስለማናደንቅ ጀግና መፍጠር አልቻለም። እና እነዚህ ልጆች የሞቱት ለሀገራቸው እንጂ ለጥቅማቸው አይደለም፣ ለወንበር አይደለም፣ ሌላ ነገር አይደለም። እና እነዚህ ልጆች ማድነቅ ይኖርብናል። ለሞቱት ለሀገራቸው በየአመቱ ወጥተን በየአመቱ ማክበር አለብን። የሞቱትን ልጆች ለኢትዮጵያ ብለው የሞቱትን ለዛ ነው ወንድም ማለት አርቲስት ሻምበል አሁን ግጥሙን ስንሰማው የግጥሙ ደራሲ አንተ እንደመሆን መጠን ልክ አሁን ቀደም ብለህ በነገርከኝ መሰረት አንዳንድ ሁኔታዎችን የበለጠ ለመግለጽ በውስጡ ማለፍ አለብህ። የምትወዳቸው የምታቃቸው ጓደኞችም ይሁኑ የሰፈር ልጆችም ይሁኑ በእንደዛ አይነት በሞት የተነጠቁ የቆሰሉ በእስር የተሰቃዩ የተሰደዱ እነዛ ሁሉ ያሉ መሆናቸውን ግጥሙን በደንብ ለሰማው ሰው የሚያሳይ ነውና አንተ ይሄንን ግጥም ስትጽፍ ይሰማ የነበረው ስሜት ምንድነው? ሰቆቃና ስደትን የመሳሰሉትን አስመልክቶ የጻፍካቸው ሌሎች ግጥሞችስ አሉ ወይ? አሉ። ይሄንን ግጥም ግን ስሰራው የነበረው ምንድነው መሰለ እኔ ልጅ ሁኜ የነበርኩት ደርግ በሚመጣበት ጊዜ ልጅ ሁኜ 8 አመት ልጅ ሁኜ የነበርኩትኝ ወልቃይት ላይ የነበርኩት በዛን ጊዜ የነበረው እልቂት ወጣቱን ሲገሉት ሲያሰቃዩት ገስጥ የሚባል ጦር ልከው እንዴት እንደነበረ ሁላ ያየሁት ነው። እና ያየሁት ነው በጎንደር ወልቃይት የፈሰሰው ደም ማንንም አይተገለገው እስከ ዘላለም ያየሁት ነው። በየክፍለ ሀገሩ የተገደሉት ለኢትዮጵያ ብለው ወጣቶቹ እንዳሉ በአባትም የተገደሉት እና ያንን አሳውሼ ነው የሰራሁት። እና እኔ ከዛ በኋላ ከተሰደድኩ በኋላ ጎንደር ገባሁ። ከጎንደር ስገባ አሁን መላኩ የሚያስገድላቸው የሚያስጨፈጭፋቸው ወጣቶች ነበሩ። ከዛ በኋላ ደግሞ አዲስ አበባ ከገባሁ በኋላ አስታውሳለሁ ወደ 69 ጣሉኝ የገባሁት። በዛን ጊዜ ከኛ ሰፈር እየታፈሱ የሚገደሉ ልጆች የነበሩበት ካሳንቺስ የነበሩበት አካባቢ ነው የነበርኩበትና በቃ ያስታወስኩት ነው ሁሉ ነገር የሰራሁት። እና ጋሽ ተስፋዬ ነው እንግዲህ አየህ እንትኑን የሰጠኝ ጋሽ ተስፋዬ ነው። ዳለስ ስለሚያደርግ ስለነበረ ምሳሌ ታሪክ ፍረደው የሚል ዘፈኑን ሲሰጠኝ ያኔ ገና ነበር። ይሄንን ግን በማስታወሰው ጊዜ ገና አልነበረም። ለዛ ነው ግጥሙንም ወደ ግን ምንድነው ጋሽ ተስፋዬ የሚመታውን ያክል እኔ የተሻለ ሰራዋለሁ ብዬ ነበር ማስበው ሁሉ ነገር ስለማውቀው የማውቀውን ነው የሰራሁት እንጂ የማላውቀውን አይደለም ያየሁትን ነው። ቅንብሩ ግን ከዚያ ትውልድ ለዚህ የሚለው መልእክቱ ምንድነው? እንግዲህ ምን መሰለ ይሄን ሙዚቃ ድሮ ነው የሰራ ነው አይደለ? ቆይቷል ከሰራ ነው። አሁን ደግሞ እስቲል አሁንም ለሀገራቸው ያኔ ለሀገራቸው የሞቱ ወጣቶች
አሉ ለሀገራችን እየሰሩ የነበሩ ጎበዞች ለኢትዮጵያ ብለው ያለፉ ከወታደሮችም ከተለያየ ነገር ሁላ ያለፉ የሞቱ አሉ። እነዛ በዛን ጊዜ ከአባ ወጣት ጋር አብረው ያለፋሉ። አሁን ደግሞ እስቲል ደግሞ የሞቱ ያለው ህዝባችን እንደ ጥንት አሁንም ይሞታል የሚያድን አጣንጂ የሚገለው ሞልቷል የሚል ነገር ነበር እና እንደዚህ አይነት ነገሮችን አሁንም እየታገሉ ነው ያሉት ወጣቶቹ እና ለዚህኛው ወጣትም እንዲደርስ ብዬ ነው ዘፈኑን የሰራው እንዲማሩበት። ትክክል። ተቆቃው፣ ግድያው፣ ስደቱ አሁንም አልቆመም። አሁን በግልጽ እንዲያውም በየከተማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች እየተቃጠሉ ምዕመናን፣ ቄሶችም አገልጋዮችም ሁሉ እየተገደሉ እየተሰደዱ ያሉበት ሁኔታ ነው። ያንን አስመልክቶ አሁን በእርግጥ ሰው በጽሁፍ ከሚያቀርበው በግጥም ከሚያቀርበው እና በሌሎች ሁኔታዎች ከሚቀርብ ብዙ ጊዜ ሰው በዘፈን መልክ ሲቀርብለት ባጭር በ3 ደቂቃ ዘፈን ውስጥ ያለውን ሁኔታ ያሳያልና በእንደዛ አይነት ሁኔታዎች ላይ ስራ እየተሰራ ነው ስላለ በአንተ በኩል በተለይ ያንን ለማድረግ ሙከራ ታደርጋለህ? እኔ እንግዲህ ምን መሰለህ አንደኛ እንደኔ አይነት አርቲስት ጋሽ ተስፋዬ በጣም ከልጅነት ጀምሮ ከጎንደር ጻኑኝ ስመጣ ጀምሮ ያሳደገኝ ሰው ስለሆነ ሁልጊዜ ጧት እኛ ራስ ቲያትር አምባሳደር ቲያትርንም እያለን ጧት ሙዚቃ እናጠናለን። ከሰዓት በኋላ ደግሞ ስለ ኢትዮጵያ ያስተምረን ነበረ እና አገሬን በጣም ነው የምወዳት የማከብራት። እኔ አሁን የሚደረገው ነገር አንደኛ ምን ሆነብን መሰለህ አሁን የማየው 1000 እብዶች ራቁታቸውን ይጨፍራሉ። እኔ እናንተ ከራባት አስረን ዝንጥ ብለን ብንገባና ብንደበደብ ጥፋተኞች እኛ ነን እና እኔ አሁን ኢትዮጵያ ሰው ያላትም አይመስለኝም። አሁን በበቀደም የገብርኤል ባህል ተዘጋጅቶ ቤተክርስቲያን ሄጄ ነበር። በምንም ታምር ስለሞቱት ሰዎች ስላለቁት ምንም የሚያወራ ቄስ የለም። የሚያወሩት አዋጡ ነው አዋጡ በቃ እና እውነት ጠፋች ኢትዮጵያ ውስጥ ተነስቶ ዛሬ አሁን አርቲስቶቻችን ልበልህ ኢትዮጵያ ውስጥ ያሉት አርቲስቶች መገዳደል ይቁም፣ ዘረኝነት ይጥፋ ብለው መዝሙር ቢሰሩ እንደው እውነት የነመላ ላስራቸውም ይችላል ላይገርፋቸውም ይችላል። ምንድን መጣብኝ ብለው በኦሮሞኛም በትግረኛም በአማርኛም አድርገው በጉራጌኛም አድርገው መዝሙር ቢሰሩ እውነት የነመላ ይሄ ትምህርት ነው የሚሆነው ለህዝቡም ለመሪው። ይችን የሚያደርግ እንኳን ሰው የለም እና እኛን ደግሞ ምንድነው አንዳንዶች የሚያዩት አሁን ልበልህ እኔን ዘፈኖችን ይሰሙና ሰርግ ምናምን ይጠሩኛል። በኋላ ዘፈኖችን ይሄ ሀገር ዘፈኖችን ሲሰሙ እንደገና ካንስል ያደርጉብኛል እና በጣም ከባድ ነገር ነው እና እኔ እውነት ነው የምልህ ለኛ ለአርቲስቶች ሀገራችን ከሌለች መስፈን አንችልም። አሁን እኮ ተከልለው በቃ ጎንደሬው ስለ ጎንደር ነው የሚዘፍነው። አንድ ልጅ እግዚአብሔር ይስጠው የወሎ ልጅ ተነስቶ ስለ ጎጃም ሲዘፍን ሰምቼዋለሁ። ድሮ እንደዚህ ነበር የምናደርገው። ስለ ሐረር እንዘፍናለን፣ ስለ አርሲ እንዘፍናለን፣ ስለ ጅማ እንዘፍናለን። አሁን እኮ ቢዘፈን እኔ በዚህ 3 ዓመት ውስጥ 80 ጎንደር ዘፈን ተዘፍኗል እንጂ ሌላው ሀገርስ ኢትዮጵያ እኮ ተረሳች። የሚገርምህ እኮ ነገር ነው የምትሰማው እና ቤተ ክህነት አሁን ልንገርህ የኢትዮጵያ ጠላት ማት ነው። አሁን ኢትዮጵያን የሚጠሏት መሪዎች የሚጠሏት የውጭ ሀገር ሰዎች እነዚህ ሰዎች አገኙ። ስለዚህ አገራችን በጣም በከባድ ሁኔታ እየጠፋች ነው። አሁን የምታው ቀላል ነው። አማራ ገና ይገደላል በእነዚህ ሰዎች ዘመን ገና ይሄማ ምንም አልመጣም ገና። እኛ ግን አንድ ከሆነ ቄሱ አንድ ሆኖ የሚከራከር ከሆነ ውጭ ሀገር ያለው አውስትራሊያ ያለው ዩሮፕ ያለው አሜሪካ ያለው ካናዳ ያለው ቤተ ክህነት ተነስቶ ምንድነው ብለው ቢናገሩ ይሰማሉ። እነሱ ዝም ብለው አዋጡ ነው። እንዴት ነው አዋጡ? አገር ከሌለ ምኑን ነው የምናዋጣው? ዘፋኙ ሲዘፍን ተቀማጭ ካልሰማ ይሆናል ነጋዴ ስንቁን የተቀማ ይባላል ድሮ
እና ይሄ ነው የኔ አስተያየት ወንድም አለ። ሻምበል አንተ ከዚህ ቀደምም በተለይ በአገር ፍቅር እንዳለህ የሚታወቀው በተለያዩ የትግል የፖለቲካ ፓርቲዎች በሚያዘጋጇቸው ፈንድሬዚንጎች ወይም ደግሞ የቀስቀሳዎች ላይ በሙሉ ትገኝ ነበር። ያንን አስመልክቶ በተወሰነ ጊዜ ደግሞ ይሄን ትግሉን እናፋፍማለን፣ ትግሉን ከኢትዮጵያ እንጀምረዋለን ታጥቅ በተለይ ወደ ኤርትራ የሄድክበት ጊዜ ማለት ነው። ያ ሁሉ ያደረከው ነገር ላይ አሁን ተመልሰህ ስትመለከተው እንዴት ነው የምታየው? እኔ የሚገርመኝ ነገር አለ። እኔ አንደኛ የባላገር ልጅ ነኝ። ባላገር ማለት ደግሞ አገር የሚወድ አገር የሚያከብር ኢትዮጵያዊ ማለት ነው እና ከዛ ህብረተሰብ ውስጥ ነው የወጣሁት እኔ አንደኛ ቤተሰቦቼ እናት አባቴ ምግብ ሲበሉ ሻማ ይዤ ቆማለሁ። ያንን ሲጨርስ አሳጥባለሁ። ከዛ በኋላ እንሰጠኝ ምርቃት ምንድነው? መጀመሪያ ኢትዮጵያን ወደድ፣ ከዛ ቤተሰቦችን አክብር፣ ወልደና አደር ልጄ ተብዬ ነው ወደዛ ወጣው። እንደዛ ነው ያደኩት። ከዛ በኋላ እኔ አሜሪካን ሀገር ከመጣሁ በኋላ አንዱ ድርጅት ሲጠራኝ እየሄድኩኝ የምሰራው በነፃ ነው። ሌሎች እኮ ይጠቀሙበታል። አሁን አንተ በቅንጅት ዘመን የሰሩት የደገፉት በሙሉ ወይ ክለብ ውስጥ ከፍተዋል ወይ ደግሞ አዲስ አበባ እንደ ጥሩ ሰው ገብተው ኢንቨስተር አድርገዋል። እኛ የሰበሰብነውን ገንዘብ በሙሉ ሙልጭ አድርገው በልተው ያልተደረገ ነገር የለም። እኔ ኤርትራ ህፃን እያለሁ አስመራ ስለነበር ተነስቼ ወደ ኤርትራ ሲሄድ በቃ የማውቃትን አስመራ ደክማለች ምን ብላለች ተነስቼ ኒያላ ሆቴል ገባው። ከኒያላ ሆቴል በኋላ ወታደሮች መጡና ወደ በረሃ ወሰዱኝ የኤርትራ ወታደሮች። ከዛ በኋላ ኤርትራኖችን ወጣቶችን ሳናግራቸው አላማቸውና ፍላጎታቸው ሌላ ነው። ሻዕቢያ የሚያወራው ሌላ ነው። ወያኔ የሚያወራው ሌላ ነው። ወጣቶቹ እስቲል ኢትዮጵያዊ ናቸው። በጉልበት ነው የተያዙት እና ከዛ ከገባው በኋላ ክፍፍሉን ሁላ አየሁት። በጣም የሚገርም የሆነ የአማራ ድርጅት ተብሎ ተቋቁሞ አንድ አማኑኤል የሚባል ልጅ አፍሮት በረሃ ውስጥ አለ ሲባል ተነስቼ ያንን ኮሎኔል ኤርትራ ኮሎኔሉን ይዤ ወደዛ በረሃ ሄድኩኝ። ሲሄድ አንዳርጋቸው ጽጌ የሚያሰለጥንበት ቦታ ነው። እዛ ስገባ ልጁ ታስሯል። ከሚረሸኑት አንዱ እሱ ነው። የአማኑኤል የሚባል ምን አለ ጎንደር ሲከፋው እያለ የሚዘፍን ልጅ ነበር። ሲጄ ያንን ልጅ ለምንድን ነው ያሰራችሁት? ይሄ ማለት እኮ ውድት እኮ ለኤርትራዊ ዘፋኝ ማለት ነው። ጀግና ልጅ ነው። ለምን አሰራችሁት? ምን አረገ ብዬ ያ ኮሎኔል ከኔ ጋር እንዳለ ፈቶታውን ተብሎ ተፈታና ወደ ከተማ ሄደ፣ ወደ አስመራ። ያንን ልጅ አተረፍኩት ከዛ ይጄ። ከዛ በኋላ ግን ያለው ክፍፍል እርስ በርሳቸው ለነገር አልችልም። ወያኔ ራሱ የላካቸው አማራዎች ነበሩ፣ አማራ የሚገሉ በማጀር አድርገው ወደ ኤርትራ ሲሄዱ እየጠበቁ የሚገሉ ሰዎች ነበሩ። ያንን ሁላ ነው ያየሁት። ደግሞ አየህ መሪያቸው ፈሪ ስለሆነ ፈሪ ደግሞ እንኳን ሀገር ሊመራ መታቆስም አይችልም እና ያንን አይቼ ነው የወጣሁት። በዛች ሀገር ያላየሁት ነገር የለም። በቀይ ዘመን ነበርኩኝ። እዚህ ከመጣሁ በኋላ ግን ሁሉም ሰው እንደ ጠላት አየኝ። አሁን ምንድነው የትም ቦታ እንኳን እንዳልዘፍን እየታገድኩ ነው ያለሁት። ጥሩ ዘፋኝ ሆኜ ይሄማ ተነስቶ ወይ ጎራ ብሎ ይቀሰቅስብናል ባላለሁ መከራዬን እያየሁ አሁን ያለሁት። የኔ ዘፈኖች በየክለቡ ይዘፈናሉ። እኔ ለምን አልዘፍናቸውም ብዬ ስጠይቅ አይ አንተማ ፖለቲከኛ ነህ ይሉኛል። አንዳንድ ጊዜ ተሳስተው ይጄ ዘፈን የኔን ዘፈን የድሮ ዘፈኖችን ሳብዬ መርነይ ሳብዬ ያልኩ ዘፈን ሰው ይመጣና በአንድ ጊዜ 1000 ብር ምናምን ይሸልሙኛል። ያንን መቀጠል አልችልም። አያሰሩኝም። በየሬስቶራንት ብዘር በምንም ታምር አያሰሩኝም። ሰው ደግሞ የኔን ዘፈን መስማት ይፈልጋል።
ሬስቶራንቶች ናቸው ይሄን ሁላ የሚያደርጉት። እና መከራዬን ነው ያየሁት በዚች ሀገር ያላየሁት ነገር የለም። እና ከህዝቡ እኔ ለኔ ጉራጌ ነው አይደለም፣ ኦሮሞ ነው አይደለም፣ ትግራይ ነው አይደለም፣ ኤርትራ ማለት ሁሉም ህዝብ ለኔ ጥሩ ህዝብ ነው እውነት ለመናገር። ጠላቶች ግን በየቀኑ እየተከፋፈሉ ኢትዮጵያን የሚያዳክሙ በገንዘብ እየተገዙ ኢትዮጵያን አዳከሟት፣ አዋረዷት። ዛሬ አንድ አማራ እንኳን ምግብ በልቶ የሚያድርበት ዘመን አይደለም። ይሄን ሁሉ ያመጡት እየተከፋፈሉ አገር ማየት የማይችሉ ፍርድ ይበላህ አንተ እኔ እናንተ ዘመን ነው። ቅንጅት ሲመጣ ህብረት የሚባል ድርጅት ሲቋቋም በዛም ጊዜ ለህብረት ይጀዘብኝ ነበር። እንደገና ለቅንጅት ዘፈን ሲባል ተነስቼ ማሲንቆን ይዤ ለንደን ሄድኩ። ከዛ ታማኝና ነዋይ አረባክና አንተ ከሌለ መስራት አንችልም ቅንጅት የሚባል ተቋቁሟል ሲባል ቅንጅትን ህብረትን ለማፍረስ የመጣው ቅንጅት ነው። ከዛ በኋላ ተካፋፍለው ጠፉና እንኳን ቅንጅት ቆንጅትም ጠፋች። እንዲህ አይነት ህብረተሰብ ነው ታሪክ ይፍረዱ። በትክክል ይሄንን ለማንሳት ብዬ ነበርና በተክላላ ስታየው ያውን ያለው ኮሎኔል ስልጣን ከያዘ በኋላ የኦሮሞማው መሪ ማለት ነው ወደ አዲስ አበባ ደግሞ ተብሎ ጉዞ ተጀምሮ አሁን ያለውን ሁኔታ እንደ አዲስ ቅቤ መቀባት የተጀመረበት ለአዲስ ንጉስ መስገድ የተጀመረበት ሁኔታዎች ሁሉ እንዲከተሉ ተደረገ። ልክ እንዳልከው ቅንጅት የሚለው ነው አሁንም ወደ ኤርትራ ሄዶ የነበረውና ያ መኖሩ ምን ያህል ትግሉን ይጎትቶታል ትላለህ? በተክላላ ያለውን ሁኔታ አንተ ስታነጻጽረው እንዴት ታየዋለህ? እኔ ይኸውልህ ከመሪዎቹ ጋር አንዳንዶቹ ጋር አንተ የመጣው ለስለላ ነው እያሉ ስማቸውን አልጠራም እንጂ የሚናገሩ ሰዎች ነበሩ። እዛ ያለው አንተ የመጣው ወልቃይቶቹ በብዛት ያሉት የወልቃይት ልጆች ናቸው፣ የአማራ ልጆች ናቸው በብዛት ያሉት እና በዛን ጊዜ ጠጋብ እየታወራቸው ነበረ። እንዴት ነው ትግላችሁ? እኔ እውነት ለመናገር እንዳየው ሰው ነበር፣ ጀግናም ነበር። ህብረት እዛ አንድ ቢያረጋቸው ተስማምተው ቁም ነገር የሚያወጡ ነበሩ። አሁን እነሱ እያደረጉ የነበሩት ምንድነው? ምንም ነገር የሚያድ እዛ ሆነው ገንዘብ ቸብ እያደረጉ በህዝቡ የሚቀልዱ እንጂ የነበሩት እውነት ለመናገር ለሀገር ብለው ለህዝቡ ብለው አይደለም። እና ልጆቹን ቀስ እያልኩ የማውቃቸው ያድረመ የቃብታ ልጆች የጠለምቱ ልጆች የማውቃቸው ልጆች እንዴት ነው ስላቸው አይ ሻምበሬ ዝም ብለን ነው የምንደክመው፣ ለምን አንድ እንዲሆን እንኳን አይፈልጉም ማለት በቃ በስማችን ነው የሚነግዱት አሉ። አዝኜ ወጣው። ግን ያን ሁላ ሲሆን ጀነራሎችን ኤርትራ ጀነራሎችን ሳናግራቸው በጣም አይስማሙም፣ ራሳቸው ነው የሚከፋፈሉት። አንዱ ነው ቢሰሩኛም እኮ እናግዛቸዋለን አሉ። በጣም የሚገርም የሚያሳዝን ነው። ያቺ ሀገር ከሚወጣበት ሌባ ብቻ ነው የምትፈጥረው። ያሳዝናል። እና እኔ አስመራ ሄድኩኝ። በጣም እንደው ትልቅ ትምህርት ነው ለኔ። ከዛ በኋላ ደግሞ ተደመር የሚባል መጣ። ተደመር የሚባል ሲመጣ ከብዬ እንደው እስቲ እውነት ነው ወደ ይሄ ነገር እያረጋገጥኩ ተነስቼ በ30 አመቴ ማሲንቆ ይዤ ኢትዮጵያ ገባሁ። ኢትዮጵያ ስገባ አንድ አላማ ይዤ ተነሳ። አላማዬ በዛች ሀገር ስም በምችለው ነገር ተነሳሁና ማውቃቸውን አርቲስቶች እውነት ለመናገር አጫሉ ነፍሱን ይማረው የልጅነት እድሜ ስላለው ነው እንጂ ጠጋ ስትለው መልካም ልጅ ነው። አጫሉን ሳናግረው አንድ ላይ ሆነን እስቲ አገሪቷ እንድትኖር ህዝቡን እንቀይር ብዬስለው ችግር የለም ሻምበልዬ ምናምን አለኝ። አሪ ቢራን ደግሞ ስጠይቀው ኧረ በጣም ደስ ይላል፣ እንዲያው እነሱማ የሚፈቅዱልን ከሆነ ደስ ይለኛል አለ። ከወላይታ አንድ ዘፋኝ መረጠን፣ ከኤርትራ አንድ ዘፋኝ መረጠን፣ ከትግራይ ደግሞ አንድ ክራር የሚመታ ልጅ መረጠን፣ ከዛ ጣየን መረጠን ምናምን አደረግንና ለመስራት ስንነሳ አምባቸው ምን ይለኛል ዶክተር አምባቸው እስኪ ሐሳብህና አምቦ ነገረን አለኝ። ስብሰባ ላይ ሄጄ አርት ደግፉ አርቲስቶች ለውጥ እናመጣለን ብዬ ስናገር ይሄ የደርግ ስርዓት ስለሆነ ይሄንን አንቀበልም ብሎ ሽመልስ የሚባለው እምቢ አለኝ። ከዛ ቦታ እንድወጣ ተደረገ።
ተነስቼ በጊዜ ወደ አዲስ አበባ ሄድኩኝ። ምንም እንደማይሆንልኝ አወቅኩት። ከዛ ስንኖር የገባሁበት ዓላማው አንደኛ ለዛች ሀገር አንድ ላይ ሆነን ለውጥ የምናመጣበት አዳዲስ ዘፈኖች ግጥሞች እየሰራን አብረን። ከዛ አሊ ብራ ምን አለኝ፣ የት ልትሄድ ነው አለኝ። ጎንደር። እና አንተ ጎንደር እኔ ምን ላድርግልህ አለኝ። የምትወደኝ ከሆነ ከኔ ጋር ጎንደር ሄደን እንስፈር አልኩት። ተነስቶ መላጣውን አድርጎ ጎንደር ከኔ ጋር ሄደ። ከዛ አሊ ቢራ የሚለውን አሊዙት ብለው አሊ ያበራ እያሉ ተቀበሉት ህዝቡ። አሊ ያበራ ራሱ ያበራል መላጣው ነው። ጥሩ ጊዜ አሳልፈን ብዙ ሰው ነበረ። ከዛ እኛም ተዘጋጅተንበት ስለሄድን ከዛ ማሪም መጣ፣ ፋሲልም መጣ። አብረን ጥሩ ስራ ሰራን። ወደ 7000 ሰው ነበረ። ከዛ በኋላ እኔ ሰራሁት በነፃ ነው። አሊ ብራ እኔ ሰራሁት በነፃ ነው። ሌላውን አላውቅም። አበበ በለው ነው ያዘጋጀው። ያን ሁላ ሰርተን ስመለስ ከዛ በኋላ በቃ ቆየሁኝ ምናምን አልኩኝ። ሀገሬ በ30 ዓመት ስለናፈቀችኝ ጎንደር ሄድኩኝ፣ ወልቃይት ሄድኩኝ፣ ወሎ ሄድኩኝ። ሀገሬን ስለናፈቀችኝ የወሎ ዘፈን ከአባይ ዳር እንቆይ ነው የሚዘፍቁኝ በክሊፕ ሰጥቶኝ ምን አልኩኝ። ከዛ ይልማ ገብረአብ፣ ጌታቸው ካሳ የሆነ ልጅ ነበረ ደግሞ አንተ ደቡብ ልጅ ነው ቤት ይሰጣል ሲባል ይልማ የኔን ተጻፈሮሽ በሙሉ የጻፋቸው ነው 20 ዘፋኞችና አበባ ይዤ ነጭ ልብስ ለብሼ ሄድኩኝ። ሲሄድ ህዝቡ እኔን እያየ አጨበጭብ ነበር። ሴትዮዋ ብድግ አለችና ሰርፕራይዝ አለ። ምንድነው? ለዚህ ሀገር ወዳድ አርቲስት ቤት ሰጥተናል። ከዛ በኋላ እኔ ያለኝ እድል እንዲህ እንዳጫሉ ወዲያው ነው የሚወስኑብኝ። ለመግደል ወደ ኋላ የሚሉ ሰዎች አይደሉም። ከዛ ቀሳርጌ እኔ ያንን ቤት ሰጠ የተባለውን ተቀበላልኝ። ዶክተር ሮይሮት የምትባለው ወሰደች። እጄ ቁልፉን ተቀበልኩና ቆይቼ ከኔ የበለጠ ለሀገር የሰሩ ሰዎች አሉ ለነሱ ፍጭልኝ ብዬ ለራሷ ሰጠዋል ለይሮቷ። ከዛ በኋላ እየደወሉ ሻምበል በላይነህ ኢትዮጵያን ካደ፣ ቤት አገኘ፣ ዘረፈ እያሉ ይሰድቡኛል። እስኪ መጀመሪያ ያን ቤት እንዴት ነው ያገኘው ብሎ እንደመጠየቅ ፋንታ 40 ዓመት በነፃ የሰው እየለፍቷል ምንድነው የተሳሳተው ብለው የጠየቀኝ ዘለ ስድብ ብቻ። እኔ በዘመኔ እንደዚህ አልቅሼ እንደዚህ ፋርጄ እንደዚህ በቃ ሞራሌን ተነካ። ከዛ በኋላ አሁን ብድግ ብዬ እንኳን ግጥም ለመጻፍ በቃ አስፈላጊ እና የኛ ህዝብ በትንሽ ነገር ነው ድራሽን የሚያጠፋው። ያ ትንሽ ነገር የሰራውን ስራ አያየው። ደግሞ ማነው አንድ ኤርሚያስ ነው ምናምን የሚባል 360 እስኪ መጀመሪያ ላስረዳ ብዬ ስጠይቀው ከነሱ ጋር ተዘንብሎ ስለገባ በፍጹም ሊሰማኝም አልፈለገም። ላስረዳ የሆነውን ብዬ ከዛ በኋላ በቃ ስድብ በሙሉ በሚያገኝበት ሀገር ሁላ ስድብ ቢጨንቀኝ እኔው ወገዛ ጀራስ የተቀጣው ተደምሬ ሄጄ ተቀንሼ ወጣሁ ብዬ ተፈኩ። እንግዲህ ከዛ በኋላ ምን ላድርግ? ይቅርታ ጠየቅኩት እና አሁንም አሉ የሆነ ይሄ በክፋት የተወጠሩ በተለይ አማርኛ ተናጋሪዎች ማስተማር አይችሉ ማወቅ አይችሉ ብድግ ብለው የሚሳደቡ። ስድብ አይጠቅመንም። ለኛ የሚጠቅመን መደራጀት፣ አንድ መሆን፣ የተከፋፈለውን አንድ ላይ አድርገን መስራት። ያኔ ነው ሀገር የምናድነው እንጂ እኔ እኮ የገጠር ልጅ ነኝ፣ እኔ እኮ የዋህ ነኝ፣ እኔ እኮ እንደኔ የሚሳሳትም ሰው የለም፣ እሳሳታለሁ እኮ ግን ለምን እንደዚህ ሆነ ብሎ መጠየቅ የተሻለ ነው ብዬ ነው። ወንድም አለም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በሙሉ በግልጽ ሁኔታዎቹን በሙሉ ዝርዝር ስለአስረዳን በጣም አመሰግናለሁ። እዚህ ላይ አንድ ሳልጠይቅህ የማላልፈው ጥያቄ ምንድነው፣ ሁሉ ጊዜም በብዛት ሲሰማ የነበረው ታሪክ ይፍረደው የሚል አንድ ዘፈን አለህና
ታሪክ ይፍረደው በአማርኛ ቋንቋ የተዘፈነ ሆኖ ግን በትግርኛ ቢት ሆኖ ነው የቀረበውና ያ እንዴት ነው የሆነው? የራሱ የሆነ ታሪክ አለው ወይ? እና በተወዳጅም ስለነበረ ስለሱ ዘፈን እምትለን እስቲ ለአድማጮች። የሚገርም እኔ ጋሽ ተስፋዬ ብዙ ጊዜ አባቴ ስለሆነ አሁን ራሱ ስለ ኢትዮጵያ የጻፋቸውን ድርሰቶች እንኳን አሁን ራሱ ብዙ አሉ እኔ ጋር ምንድነው የሞራል ጉዳይ ነው። ጋሽ ተስፋዬ እኔና አንድ ሐዲስ የሚባል የትግራይ ልጅ ሩሜት ሆነን እንኖር ነበርና ጋሽ ተስፋዬ ከዳሌስስ 2 ቀን ስለሚወጣ ሰኞና ዓርብ ይወጣል። ያኔ ይዤው መጣለሁኝ የተለያየ ምግብ። አዲስም ደግሞ እንደዚህ ቅባት የሌለው ነገር መስራት ይችላል ምናምን እሱ ያበላ ነው። አሁን ምን ብሎ ተወራ? ያሉላ አባነጋ ሐውልት ኤርትራ ውስጥ ፈረሰ የሚል ተወራ። እዛ ሲል ጋሽ ተስፋዬ ምን አለ? ይሄ እኮ ያሉላ አባነጋ ሐውልት ለማንም ለጥቁርም ለኢትዮጵያዊ ለኤርትራዊ ይሄ እኮ ክብር ነው። ነገ አንድ የኢትዮጵያ ጀግና ነበረ እዚህ ሀገር ላይ ተዋግቶ ለጥቁር የተዋጋ ጀግና የሱ ሐውልት ነው እያሉ ፈረንጅ ያሳያሉ። እንዴት ያፈርሱታል አለና ቁጭ ብሎ እስክሪብቶ መያዝ ጀመረና ከዛ ስላመመው እኛ ደግሞ የሚቀልድ ነው የመሰለን ተነሳና ስክራርና ማሲንቆ ያዙልናል። እኔ ደግሞ ትግረኛ ስለምችል ብድግ ብዬ በረንደረን 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 በባቲ ስኬል ትግረኛ ደስ ይላል ስለው ታሪክ ይፍረድ እውነት ይፍረድ ጊዜ ይፍረድ ብሎ እንባው መጣ። እንባው ሲመጣ በኋላ አዲስ ምን ይላል? አንተ ጋሽ ተስፋዬ ስኳሩ ጨምሯል መሰል ቶሎ ወሰደው አለ። አይ ሲቶ ይጨርሳልኩት ያዙልኛል። ታሪክ ይፍረድ እኛ ነበርንም ወይ መቅደላና ድዋ ሌላ መጥቶ ነው ወይ ለኛ የተሰዋ? እኛ ነበርንም ወይ ባህር መተማ አያሳዝንም ወይ የታሪክ ሲደማ ድድድድ ከዛ ትግረኛ ስለምችል ሙዚቃውን ሰራው። እዛ በኋላ ኤልያስ አረጋ የሚባል ልጅ ነበረ ክራር የሚጫወት የሀገር ፍቅር ልጅ ነው። እሱ መጥቶ ተጫወተው። ዘፈኑ በጣም ፖፑላር ሆነ። የሚገርም የኢትዮጵያን ታሪክ የረሱ ትውልድ መጡና አሁን ተገረመኝ። በህይወት የማረሳው ኮሎምቦስ ኦሃዮ ሂጄ የሆነ ዝግጅት ተደረገና ወልቃይት ነፃ ያወጣችበትን የአንደኛ ዓመት ያ ሐምሌ የጁላይ 5 ላይ ጋበዙኝና ሄጄ እኔ አይቻለሁ። እዛ ሄጄ ያየሁት ነው። እንግዲህ ሁሉ ነገር ተቀያይሯል። ህዝቡ ተነሳስቷል። ህዝቡ በጎንደርነቱ በኢትዮጵያዊነቱ ጀግና የሆነ ህዝብ ነው እና ነው ላይቼ አሁን ወልቃይት ነፃ ስለወጣች ምን ልስፈን ብዬ ታሪክ ፍረደው አልኩኝ። አንደኛው አዘጋጅ መጣና ስማታ ትግረኛ ልዘፍን ነው እንደ ቀራነ አቆም አለኝ። ከዛ አልቆምኩና ማልኩኝ እና የኛ ህዝብ ይሄ ወጣቱ አየ ብዙ መጽሐፎች መውጣት ያስፈልጋል። ብዙ ታሪክ ኢትዮጵያ ታሪኳን በተለይ ከግርማዊነታቸው በኋላ የነበሩትን የኢትዮጵያ ታሪኮችን ለወጣቶች ማስተማር ያስፈልጋል። አየ ከደርግ በኋላ ያለው እልቂት በጠመንጃ እየተደበደበ እየተገዛ ነው የኖረው ህዝቡና ያኔ የኢትዮጵያን ታሪክ ማወቅ አለበት ወጣቱ። ይሄ ልጅ በኋላ ቀስ ስብዬ ሳስረዳው ዘፈኑ መቼ እንደተዘፈነ እንዴት እንደሆነ ሳስረዳው በጣም ይቅርታ ጠየቀኝ እና አላወኩም አለኝ። እኔ ስትገባ አንተ እንደዚህ አይነት ሪትም ስመሳማ ትግሬ መስሎኝ ነውና እኛ ትግሬ ያሳደደን 3000 የወልቃይት ልጅ አንድ ቀን አድረመጥ ላይ የተገደለበት ነው እና ለዛ ነው
ብሎ ነገረኝልሃለሁ። በጣም ጥሩ ታሪክ ነው። ይሄ እንግዲህ ዘረኞች ሀገራችን ከገቡ በኋላ ህዝብን ከፋፍለው እርስ በርስ እንዲጣላ እንዲዳማ ያደረጉት ነገር አንዳንዱ እንደሰራላቸው የሚያሳይ ነው። በጣም የሚያሳዝን ነው። ይሄንን ነገር ለመግታትና ለማቆም ደግሞ አርቲስቶች ብዙ አስተዋጽኦ አላቸው። በእርግጥ ሐቀኛ አርቲስቶች ብለን የምንደመድመው የሚሆንበት ነውና በዚህ ጉዳይ ላይ ሻምበል በመጨረሻ ለማጠቃለል እስቲ ካንተ በኩል እኔ ያልጠየቅኩ ምን ነገር አለበት የምትለው በጠቅላላ ለማጠቃለል አስተያየትን እንድትሰጥ ይሄው የመጨረሻውን እድል ሰጣለሁ። በጣም አመሰግናለሁ። እኔ የምናገረው አሁንም ማስተላልፈው አርቲስቶች አንድ ላይ ሆናችሁ ፖለቲካም አይደለም ኢትዮጵያ እንድትኖር አሁን ብዙ አርቲስቶች ከጎንደር ወጥተው መስፈን የማይችሉ ከባህር ዳር ወጥተው መስፈን የማይችሉ ቦሌ መንገድ ብቻ የሚዘፍኑ ዘፋኞች አሉ። ይሄ ሀገራችን ያመጣ ፖለቲካ ነው። ስለዚህ ኢትዮጵያን ለማዳን ኢትዮጵያን አክብሮ ለመኖር ጥሩ አርቲስቶች ያስፈልጉናል። ፖለቲከኞች አሁንም በብልጽግና ዘመን የተዋረዱ አርቲስቶች አሉ። አንድ ላይ ሆነው መዝሙር ቢያወጡ ለሀገራቸው በጣም ጥሩ ነው እላለሁ። ሌላው ኢትዮጵያን የሚወድ በኪሱ የሚያምን ሳይሆን በኢትዮጵያ የሚያምን የፖለቲካ መሪ ያስፈልገናል። ስለዚህ እኛ አንድ ላይ ሆነን አገራችን ማዳን አለብን። በዚያው ከቀጠልን እውነቴን ነው የምልህ በ6 ወር ውስጥ አገራችን አትኖርም። መጀመሪያ ኮምበር በፊት እስኪ አገር እናስብ፣ አገር እንውደድ። አባቶቻችን እኮ እኔ መቼም በደርግ ጊዜ ቀይ ኮከብ ዘመቻ የማያቸው ልጆች የነበሩት ወጣቶቹ ለሀገራቸው ብለው መሞት ነው የሚፈልጉት እንጂ መኖር አይፈልጉም። እና እኛ አንድ ሆነን ለሀገራችን መቆም አለብን፣ መስራት አለብን ነው የምለው። ምክንያቱም እኔ እድሜ አሁን ከፍ እያለ ስለሄደ ውሸት አልዋሻችሁም እና እውነት ነው የምናገረው። እግዚአብሔር ፈጣሪ የምናምንበት ፈጣሪያችን ኢትዮጵያን ይጠብቅ። ለተሰጠኝ እድል ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት ሳላመሰግናቸው የማላልፋቸው ውድ ወገኖቼ ጓደኞች አሉ። አንደኛ መኮንን ተስፋዬ፣ ሁለተኛ ደግሞ ለዘላለም ሁሌ እኔን በነጻ የሚያጅብ ወንድማችን አለ። እሱ ብሩክ ክፍሌ ይባላልና ሁለቱን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እኛም ከፍኖተ ዲሞክራሲ ማለቴ ነው ለሰጠህን አስተያየት መልካሙን ሁሉ ወደፊት ያው በአገራችንም ያለው ሁኔታ እየተሻሻለ እንዲሄድ አንድ እንሆን አንተም በኑሮህና በስራህ የተቃና እንዲሆንልህ እመኛለሁ። በጣም አመሰግናለሁ። እዚች ጋር አንድ አስተያየት አለችኝ። ቀጥል። እባክህን ወንድም አለምዬ እንዲያው ታሪክ ፍረደው የሚለውን ዘፈን እንዲያው አጫውትልኝ። ታሪክ ይፍረደን እውነት ይፍረደን ይፍረደን ታሪክ ይፍረደን እውነት ይፍረደን ይፍረደን የነበረው ቀርቶ ያልነበረው ሆነ የሰራነው ሁሉ እንደ ቀልድ ባከነ በብዙ ዘመናት የሰራነው ስራ እንደምንም ሆኖ ሲያመጣ ኪሳራ በክፋት ላይ ክፋት በጥፋት ላይ ጥፋት በችግር ላይ ችግር በስህተት ላይ ስህተት በስደት ላይ ስደት እንዲህ ከሆነ ይሄ ከሆነ ታሪክ ይፍረደን እውነት ይፍረደን ታሪክ ይፍረደን እውነት ይፍረደን ጊዜ ይፍረደን የራሳችን ቋንቋ የራሳችን ፊደል የራሳችን እምነት የራሳችን ባህል
በሉሲ ሀገር የሰው ልጅ መገኛ በራሱ ተሟላ አልነበረ እንደኛ በክፋት ላይ ክፋት በጥፋት ላይ ጥፋት በችግር ላይ ችግር በስህተት ላይ ስህተት በስደት ላይ ስደት እንዲህ ከሆነ ታሪክ ይፍረድ እውነት ይፍረድ ታሪክ ይፍረድ እውነት ይፍረድ ጊዜ ይፍረድ